Look, the president is very frank and honest with everyone in this room. You've all seen it yourself. You've all experienced it yourselves. በዋሽንግተን ዲሲ የስልጣን ማማና በነጩ ቤተ መንግስት የፖለቲካ ኮሪደሮች ውስጥ የለውጥ ማዕበል እየነፈሰ ይገኛል። የፕሬዝዳንት ዶናልድ ትራምፕ ሁለተኛው የስልጣን ዘመን በውጭ ሀገር በጦርነት በአገር ውስጥ ደግሞ በኢኮኖሚ ቀውስና በፖለቲካዊ ሽኩቻዎች እየታመሰ ባለበት በዚህ ወሳኝ ወቅትም የአስተዳደሩ ዋነኛ ድምፅና የፕሬዝዳንቱ ታማኝ ጋሻ የነበሩት ካሮሊን ሌቪት በድንገት ስልጣናቸውን መልቀቃቸው ዓለምን እያስገረመ ይገኛል። ይህ ክስተት ተራ የመንግስት የሥራ ኃላፊ ሽግግር ሳይሆን በትራምፕ አስተዳደር እምብርት ውስጥ ያለውን ጥልቅ መናወጥና ለዓመታት የዘለቀውን የባለሥልጣናት መልቀቅ ቁልጭ አድርጎ የሚያሳይ ክስተት ሆኗል። በዚህ ትንታኔም የ28 ዓመቷ ወጣት ካሮሊን ሌቪት ለምን ነጩን ቤተ መንግሥት ጥላ ለመውጣት እንደተገደደች፣ በትራምፕ የመጀመሪያውና ሁለተኛ የሥልጣን ዘመን የታየውን የባለሥልጣናት ሽኝት፣ እንዲሁም ይህ የአመራር መከፋፈል አሜሪካንን በመጪው የህዳር ወር አጋማሽ ምርጫና በኢራን ጦርነት መሃል ወዴት እየገፋት እንደሆነ እንመለከታለን። የነገሩ መነሻ የሚጀምረው ረቡዕ ነሐሴ 6 ቀን ማለትም እንደ አውሮፓውያን አቆጣጠር ኦገስት 12 2026 ፕሬዚዳንት ዶናልድ ትራምፕ በራሳቸው የትሩዝ ሶሻል ገጻቸው ላይ ባሰፈሩት አስደንጋጭ መልእክት ነው። ትራምፕ የነጩ ቤተ መንግሥት ቃል አቀባይና የቅርብ አማካሪያቸው የነበሩት ካሮሊን ሌቪት በወሩ መጨረሻ ላይ ስራዋን እንደምትለቅ ይፋ አደረጉ። ፕሬዚዳንቱ በንግግራቸው ውስጥ ሌቪትን ድንቅና እጅግ የምተማመንባት ረዳቴ ሲሉ አሞካሽተዋታል። President Trump did nothing wrong. Jeffrey Epstein was a member at Mar-a-Lago until President Trump kicked him out because Jeffrey Epstein was a pedophile and he was a creep. ሌቪት ስራዋን የለቀቀችውም ለቤተሰቧና ለትናንሽ ልጆቿ ጊዜ ለመስጠት ነው በሚል ሰበብ መሆኑን የገለጹት ትራምፕም ውሳኔዋን ሙሉ በሙሉ እንደሚረዱትና እንደሚያከብሩት በመግለጽ ነገሩን ለማለዘብ ሞክሯል። ሆኖም በመጪው የህዳር ወር አጋማሽ ምርጫ ዜማ ላይና አሜሪካ በኢራን ጦርነት ውስጥ ባለችበት በዚህ ሰዓትም የአስተዳደሩ ፊት የነበረችው ግለሰብ መውጣቷ በዋሽንግተን ዲሲ ትልቅ ጥርጣሬን ፈጥሯል። ካሮሊን ሌቪት በአሜሪካ ታሪክ ውስጥ የነጩ ቤተ መንግሥት ቃል አቀባይ በመሆን የመጀመሪያ ወጣት በመሆን ታሪክ የሰራች ግለሰብ ናት። እንደ አውሮፓውያን አቆጣጠር በጃንዋሪ 2025 ትራምፕ ወደ ስልጣን ሲመለሱ ይህንን ወሳኝ መንበር የያዘችው ሌቪት በስራዋ ወቅት እርግዝናዋን በአደባባይ በማሳወቅና ስራዋን በመቀጠል ሌላ የታሪክ አሻራ ጥላ ነበረ። ባሳለፍነው ግንቦት ወር ላይ ሁለተኛ ልጇን ቪቪያን የወለደችው ሌቪት ከጥቂት ሳምንታት የወሊድ ፈቃድ በኋላ ሐምሌ 10 ቀን ማለትም ጁላይ 16 ወደ ስራዋ ተመልሳ ነበረ። ሆኖም ወደ ስራዋ በተመለሰች በአንድ ወር ጊዜ ውስጥ ግን ለልጆቼ የሚገባኝ ፍቅርና ትኩረት መስጠት አልቻልኩም በሚል ስልጣኗ መልቀቋ በትራምፕ አስተዳደር ውስጥ ያለውን የስራ ጫናና የስነ ልቦና ውጥረት መጠን የሚያመላክት ነው። የ60 ዓመቱ ባለቤቷ ኒኮላስ ሪቺዮና ሁለት ትንሽ ልጆቿ አሁን ላይ ቅድሚያ የሚሰጣቸው ጉዳዮች መሆናቸውን ሌቪት በቁጭትና በሐዘን ገልጻለች። ይህ በእንዲህ እንዳለም በትራምፕ አስተዳደር ውስጥ ያለው የባለሥልጣናት መልቀቅና መታመስ ሌላው አነጋጋሪ ጉዳይ ነው። ካሮሊን ሌቪት በትራምፕ ሁለተኛው ስልጣን ዘመን ብቸኛዋ ቃል አቀባይ ሆና ብትቆይም ፕሬዚዳንቱ በመጀመሪያው ዘመናቸው ግን 4 ቃል አቀባዮችን ማለትም ሾን ስፓይሰርን፣ ሳራ ሃካቢ ሳንደርስን፣ ስቴፋኒ ግሪሻምንና ኬሊ ማካኒን በመቃየር ይታወቃሉ። እነዚህ ሁሉ ሴቶች ከትራምፕ ጋር በነበራቸው ግንኙነት ወቅት ከሚዲያዎች ጋር በነበረ የቃላት ጦርነትና በፕሬዝዳንቱ ተለዋጭ ባህሪ ምክንያት ከፍተኛ ፈተና ሲገጥማቸው ቆይቷል። ስቴፋኒ ግሪሻም አንድም ቀን የዜና መግለጫ ሳይሰጡ ሲለቁ፣ ኬሊ ማኪናኒ ደግሞ ሚዲያውን በትምህርት ስም ሲያሸማቅቁ መቆየታቸው ይታወሳል። አሁን የሌቪት መውጣትም የዚሁ የአመራር አለመረጋጋት ቀጣይ ክፍል ተደርጎ ተወስዷል። ሌላው እጅግ አሳሳቢው ነጥብ የሌቪት መልቀቅ ከአሜሪካ ኢራን ጦርነትና ከሀገር ውስጥ ኢኮኖሚ ቀውስ ጋር ያለ ቁርኝት ነው። ፕሬዚዳንት ትራምፕ በኢራን ላይ የከፈቱት ጦርነትና የነዳጅ ዋጋ መናር የአሜሪካውያን የኑሮ ሁኔታ ቁልቁል እያወረደ ይገኛል። የኢኮኖሚስት ወይም ዩጎቭ ጥናት እንደሚያሳየው 63 በመቶ የሚሆነው ሕዝብ በትራምፕ የኢኮኖሚ አያያዝ ላይ ከፍተኛ ቅሬታ አለው። ትራምፕ የዋጋ ግሽበትን እወደዋለሁ ማለታቸውና ትኩረታቸውን በነጩ ቤተ መንግሥት ላይ በሚደረጉ ስነስርዓቶች ላይ ማድረጋቸው እንደ ሌቪት ያሉ የቅርብ ረዳቶቻቸውን ሳይቀር አጣብቂኝ ውስጥ ከቷቸዋል። ሌቪት በየቀኑ በፎክስ ኒውስና በሌሎች ወግ አጥባቂ ሚዲያዎች ቀርባ የትራምፕን አጀንዳ ስታስተዋውቅና ዲሞክራቶችን ስትወርፍ ብትቆይም የህዝቡ ቁጣና የፓርቲው መከፋፈል ግን ከሚዲያ ፍጆታ በላይ ሆኑባታል። በትራምፕ አስተዳደር ውስጥ የታየው ሌላኛው የታማኝነት ሹመቱ ዝግብም ሌቪትን ሳይነካት አልቀረም። የፕሬዝዳንቱ የቅርብ ወዳጅ ቢል ፑልቴ ለብሔራዊ መረጃ ደህንነት ተቋም የበላይነት መታጨቱና ይህንንም ተከትሎ ቱልሲ ጋባርድ ከስልጣን መልቀቋ አስተዳደሩ ወደ ግል ንብረትነት እየተቀየረ መሆኑን የሚያሳይ ነው።
የሪፐብሊካን ፓርቲ አመራሮች እባካችሁ በምርጫው ለሚረዱን ጉዳዮች ትኩረት ስጡ ብለው ቢለምኑም ዋይት ሀውስ ግን የራሱን መንገድ መከተሉን ቀጥሏል። ሌቪት በንግግሯ ትግሌ ወደ አዲስ ምዕራፍ ተሸጋግሯል እንጂ አላበቃ ማለቷ ወደፊት በትራምፕ የውጭ አማካሪነት ሚና እንደምትቀጥል ቢጠቁምም ከነጩ ቤተ መንግስት ስንብርት መውጣቷ ግን ትልቅ የደህንነትና የፖለቲካ ክፍተት መፍጠሩ አይቀሬ ነው። የሚገርመው ደግሞ ሌቪት ስሯን የለቀቀችው ትራምፕ በ80ኛ ዓመትና አሜሪካ ደግሞ በ250ኛ ዓመት የምስረታ በዓሏ ላይ በምትገኝበት ወቅት ላይ መሆኑ ፕሬዚዳንቱ ይህንን ታሪካዊ አጋጣሚ ለፖለቲካ ትርፍ ለመጠቀም ሲጣጣሩ፣ የቅርብ ታማኞቻቸው ግን ቤተሰባዊ ኃላፊነትን እንደ መውጫ መንገድ እየተጠቀሙበት ይገኛሉ። ይህ በትክክልም በትራምፕ ሰረገላ ላይ የተቀመጡ ባለስልጣናት የመጨረሻው የድካም ደረጃ ላይ መድረሳቸውን ያሳያል። ፕሬዚዳንቱ በኢራን ላይ የሚሰነዝሩትን ጥቃትና በሀገር ውስጥ የሚገነቡት የመበቀያ ፈንድ ለብዙዎች ከስነ ምግባር በላይ የሆነ ሸክም ሆኖባቸዋል። በቀጣይ ምን ይጠበቃል የሚለው ጥያቄ አሁን ዋሽንግተንን እያናወጣት ነው። ትራምፕ ለሌቪት ተተኪ ማን ሊሆን እንደሚችል እስካሁን ፍንጭ አልሰጡም። ይሁን እንጂ አዲሱ ቃል አቀባይ ከመጪው የዳር ወር የአጋማሽ ምርጫ በፊት የህዝቡን ቁጣ የማርገብና የፕሬዚዳንቱን የተጎሳቆለ ምስል የመጠገን እጅግ ከባድ ኃላፊነት ይጠብቀዋል። የነዳጅ ዋጋ $6 ለመግባት በሚቃረብበት፣ የኢራን ጦርነት በሚያልቅበትና ሪፐብሊካኖች በድንጋጤ በሚታመሱበት በዚህ ወቅትም በነጩ ቤተ መንግስት የዜና መግለጫ አዳራሽ ውስጥ መቆም የእሳት ራት የመሆን ያህል አደገኛ ነው። በዚህ እጅግ አሳሳቢና የዋሽንግተንን የፖለቲካ አየር በከፍተኛ ሁኔታ በለወጠው ክስ ዙሪያ በቀጣይ የሚጠበቁት ነገሮች የአሜሪካንን ህገ መንግስታዊ ስርዓትና የትራምፕን አስተዳደር ህልውና የሚፈትኑ ታላላቅ ሂደቶች እንደሚሆኑ ግልጽ ነው። ካሮሊን ሌቪት ነጩን ቤተ መንግስት ጥላ ለመውጣት የወሰነችው ውሳኔ ዝም ብሎ የአንድ ግለሰብ የስንብት ደብዳቤ ሳይሆን በትራምፕ የስልጣን ማማ ላይ የታየ ትልቅ ስንጥቅ ነው። በቀጣይ ቀናትና ሳምንታት ውስጥ ሊከሰቱ የሚችሉትን አበይት ጉዳዮች በዝርዝር ስንመለከት በመጀመሪያ ደረጃ የሚጠበቀው የተተኪው ቃል አቀባይ ማንነትና አዲሱ የትግል ስልት ነው። ትራምፕ ለዚህ ወሳኝ ቦታ የሚያጩት ግለሰብ በመጪው የዳር ወር የአጋማሽ ምርጫ የአስተዳደሩን ጣፈንታ ይወስናል። ፕሬዚዳንቱ እንደ ኬሊ ማክኢናኒ አይነት ተናካሽና ሚዲያውን የሚያሸማቅቅ ሰው ይመርጡ ይሆን ወይስ እንደ ሌቪት አይነት በአንጻራዊ ሁኔታ ለስላሳ ነገር ግን ታማኝ የሆነ ፊት ይፈልጋሉ የሚሉ ጥያቄ የዋሽንግተን ትልቁ መነጋገሪያ ሆኗል። አዲሱ ተታኪ የነዳጅ ዋጋ $6 ለመግባት በሚቃረብበትና የኢራን ጦርነት ህዝቡን ባሰለችበት በዚህ ወቅትም በየቀኑ በጋዜጠኞች ፊት ቆሞ የማይከላከሉትን የመከላከል እጅግ ከባድ ፈተና ይጠብቋል። ሁለተኛውና ይበልጥ አሳሳቢው በቀጣይ የሚጠበቀው ክስተት በትራምፕ ካቢኔ ውስጥ የሚፈነዳው ተከታታይ የስንብት ማዕበል ነው። የታሪክ ተመራማሪዎች እንደሚሉት በዋይት ሀውስ ውስጥ የቃል አቀባይ መልቀቅ ብዙውን ጊዜ የከፍተኛ ባለስልጣናት መርገፍ መጀመሪያ ነው። ከዚህ ቀደም በትራምፕ የመጀመሪያ ዘመን የታየውና ሾን ስፓይሰርን፣ ሳራ ሳንደርስን፣ ስቴፋኒ ግሪምሻምን ያረገፈው ያ የስልጣን ወፍጮ ዳግም መዞር መጀመሩን የሌቪት መውጣት ያረጋግጣል። በቀጣይ ሳምንታት ከፕሬዚዳንቱ ወጥና ድንገተኛ ውሳኔዎች ጋር መራመድ አቃታቸው እንደ ማርኮ ሩቢዮ ያሉ ከፍተኛ ዲፕሎማቶች ወይም በመከላከያ ሚኒስቴር ውስጥ የሚገኙ ባለሙያዎች ለቤተሰቤ ጊዜ እፈልጋለሁ የሚለውን የተለመደ ሰበብ በመጠቀም ነጩን ቤተ መንግስት ሊሸሹ እንደሚችሉ ይገመታል። ይህ ደግሞ አሜሪካ በመካከለኛው ምስራቅ ለከፈተችው ጦርነትና ለሀገር ውስጥ ኢኮኖሚ መረጋጋት የሚኖራትን የአመራር ብቃት በእጅጉ ያዳክሟል። ሶስተኛው በቀጣይ የሚጠበቀው ነጥብ የምርጫ ቅስቀሳውና የማጋ ንቅናቄ ስነልቦናዊ ስብራት ነው። ካሮሊን ሌቪት የትራምፕ ንቅናቄ ወጣትና ብርቱ ፊት ተደርጋ ትወሰድ ነበረ። የእሷ መለቀቅ በተቃዋሚ ዲሞክራቶች ዘንድ ትራምፕ የገዛ ረዳቶቻቸው እንኳ ሊሸከሟቸው ያልቻሉ ሸክም ናቸው የሚል ትልቅ የፕሮፓጋንዳ መሳሪያ ሆኖ ያገለግላል። በመጪው የዳር ወር የአጋማሽ ምርጫ ዲሞክራቶች የአስተዳደሩን አለመረጋጋት እንደ ዋነኛ ማጥቀብ መጠቀም መካከለኛ አቋም ያላቸው መራጮች ልብ ለማራቅ ይጥራሉ። ትራምፕ ይህንን ስነ ልቦናዊ ሽንፈት ለመሸፈን ሲሉ በሰኔ ወር መጨረሻ በሚጠሩት የሰልፎች ሁሉ መጨረሻ ላይ እጅግ ጽንፈኛ የሆኑ ንግግሮችን ሊያሰሙና አዳዲስ ጠላቶችን ሊፈርጁ እንደሚችሉ ይጠበቃል። ይህም በአሜሪካ የፖለቲካ መድረክ ላይ ያለውን ውጥረት ይበልጥ ያፋፍሟል። በተጨማሪም የውጭ ጉዳይ ፖሊሲውና የአያላኑ ድርድር በቀጣይ ወራት ትልቅ ፈተና ይገጥመዋል። የሌቪት መልቀቅና በትራምፕ አስተዳደር ውስጥ የታየው የታማኝነት ሹመቱ ውዝግብ እንደ ኢራን፣ ሩሲያና ቻይና ያሉ ባላንጣ ሀገራት አሜሪካንን እንደ ደካማና የተከፋፈለች ሀገር እንዲመለከቱ ተደርጋቸዋል። በስዊዘርላንድና በኳታር የሚካሄዱት የሰላም ድርድሮች በዋሽንግተን በኩል ወጥ የሆነና የማይለዋወጥ ድምፅ በማጣታቸው ምክንያት ውጤት አልባ ሊሆኑ ይችላሉ የሚል ስጋት አለ። ትራምፕ እኔ ነኝ የማዘው ቢሉም የቅርብ ረዳቶቻቸው ግን
የስራ ጫናውንና የፖለቲካውን ግለት መቋቋም አቅቷቸው መፈራረሳቸው በዓለም መድረክ አሜሪካ ያላትን የማስገደድ አቅም በእጅጉ ይቀንሷል። በመጨረሻም በቀጣይ የሚጠበቀው ትልቁ ሚስጥር በሚሊዮን የሚቆጠር ዶላር የሚፈስባቸውን አዳዲስ ስፖርታዊና ጥበባዊ ዝግጅቶች ሊያስተዋውቅ ይችላል። ሆኖም ግን የህዝቡ ትኩረት ከነዳጅ ዋጋና ከአስተዳደሩ መበታተን ወደ ርችትና ወደ ቦክስ ውድድር ይመለሳሉ የሚለው ጥያቄ አጠራጣሪ ነው። በቀጣይ ቀናት የሚሰማው ዜና ወይ አዲስና ይበልጥ አወዛጋቢ የሆነ ባለስልጣን መሾሙን፣ ካልሆነም ደግሞ በትራምፕ አስተዳደር ውስጥ የታየው የቤተ መንግስት አመፅ ይበልጥ መፋፋሙን የሚገልጽ ይሆናል። ካሮሊን ሌቪት ትግሌ ወደ አዲስ ምዕራፍ ተሸጋግሯል ማለቷ ወደፊት በትራምፕ የስልጣን ቁማር ውስጥ ሌላ ሚና ሊኖራት እንደሚችል ቢጠቁምም ለጊዜው ግን ነጩ ቤተ መንግስት ዋነኛ ድምፁን አጥቷል። ዓለም አሁንም አይኗን አሜሪካ ላይ ጥላ ይህች ነጻነት ምድር በታሪክ እጅግ ፈታኝ በሆነው የህዳሩ የአጋማሽ ምርጫ ዜማ ላይ ምን አይነት የታሪክ አሻራ ጥላ እንደምታልፍ በጉጉት ትጠባበቃለች። የመጨረሻው ሰዓት ደርሷል። የስልጣን መንበሩም በኃያላኑ መክዳትና በህዝቡ ተቃውሞ መሃል እየተናወጠ ይገኛል። የካሮሊን ሌቪት ከነጩ ቤተ መንግስት መሰናበት ዝም ብሎ የአንድ ባለስልጣን ጉዞ ሳይሆን በትራምፕ አስተዳደር ዙሪያ ያለውን የሚያቋርጥ ውጥረትና የፖለቲካ ዋጋ ቁልጭ አድርጎ የሚያሳይ የመዝጊያ ምዕራፍ ነው። ሌቪት በአሜሪካ ታሪክ ውስጥ ትንሿ የነጩ ቤተ መንግስት ቃል አቀባይ በመሆን የያዘችው ታሪካዊ ስም አሁን ላይ በስራና በቤተሰብ መካከል ባለው እጅግ ከባድ ፊልም ተሸፍኗል። ፕሬዚዳንት ትራምፕ በታሪክ እጅግ ንቁ መሪ ያሉ ራሳቸውን ቢገልጹም የቅርብ ታማኞቻቸው ግን ያንን ቀንና ሌሊት የሚጠይቅ የአመራር ዘቤ መቋቋም አቅቷቸው ለቤተሰባቸው መሸሸጊያ ሲፈልጉ ማየት ትልቅ የሞራል ጥያቄ ያስነሳል። የሌቪት የፖለቲካ ጉዞ ከኒው ሃምፕሻየር ኮንግረስ እጩነት ጀምሮ እስከ ኤሊስ ስቴፋኒክ የኮሚኒኬሽን ዳይሬክተርነት በመጨረሻም የማጋ ቃል አቀባይ ሆኖ መቀጠሉ የእሷ መውጣት ለትራምፕ ፖለቲካዊ ማሽን ምን ያህል ትልቅ ኪሳራ እንደሆነ ያረጋግጣል። ሌቪት ሚዲያውን ከነጩ ቤተ መንግስት የዜና ክፍል ይልቅ በፎክስ ኒውስ በኩል የጥቃት መከላከያ አድርጋ የምትጠቀምበት ስልት አሁን ለሚመጣው ተተኪ ትልቅ የቤት ስራ ጥሎ አልፏል። ትራምፕ ባለስልጣናቶቻቸውን እንደ መስዋዕት የመቃየር ልምዳቸው በመጀመሪያው ዘመናቸው 4 ቃል አቀባዮችን እንዳስለቀቀ ሁሉም አሁንም በሁለተኛው ዘመናቸው ያው የስልጣን ወፍጮ ስራውን መጀመሩን የሌቪት ስንብት ያበስራል። አሜሪካ አሁን ያለችበት ሁኔታ በትራምፕ ብሬቱና በእውነታው ዓለም መካከል ያለ ፊልም ይሆናል። በመካከለኛው ምስራቅ የነደደው ጦርነትና በሀገር ውስጥ የናረው የኑሮ ውድነት የነጩ ቤተ መንግስት ግንብን እያናወጠው ይገኛል። የካሮሊን ሌቪት መልቀቅ በትራምፕ አስተዳደር ላይ እያደረሰ ያለው ታላቅ የስነ ልቦና ስብራት ቀጥሏል። የአስተዳደሩ ወጣትና ንቁ ፊት የነበረችው ሌቪት በስልጣንና በቤተሰብ መካከል ባለው ፊልም ተሸንፋ መውጣቷ አሜሪካ በአሁኑ ወቅት ያለችበትን የፖለቲካ ውጥረት ቁልጭ አድርጎ ያሳያል። በቀጣይ ቀናት የሚሰማው ዜና ወይ አዲስና ይበልጥ ሃርድላይነር የሆነ ቃል አቀባይ መሾሙን፣ ካልሆነም ደግሞ ተጨማሪ ከፍተኛ ባለስልጣናት ነጩን ቤተ መንግስት ጥለው መውጣታቸውን የሚገልጽ ይሆናል።